ጤና ይስጥልን ውድ ተመልካቾቻችን አስኳላ መሰናዷችንን ነው እየተከታተላችሁ የምትገኙት። ዛሬ ርዕሰ ጉዳያችን ደግሞ ተማሪና ምርጫ የተሰኘ ርዕሰ ጉዳይ አንስተን የባህር ዳር ዩኒቨርሲቲ ተማሪዎች ጋር ነው ይህንን ሀሳብ እያነሳን ቆይታ የምናደርገው። ምርጫን የተመለከቱ ሀሳቦችን እንዴት ነው ሊመረጥ የሚገባ፣ ሰዎች በስሌት ወይስ በስሜት፣ ርዕዮተ ዓለሞችን የተፎካካሪ ፓርቲዎችን ርዕዮተ ዓለም ሰው ምን ያህል መገንዘብ አለበት፣ ከምን አንጻር ነው የምንመርጣቸውን ፓርቲዎች ግለሰቦች ልንወስን የሚገባ የሚሉ ሀሳቦችን እያነሳን ከተማሪዎቹ ጋር ቆይታ እናደርጋለን። አብራችሁን ቆዩ። መልካም እንግዲህ አስቀድመን በመግቢያችን እንዳነሳ ነው ዛሬ እናንተ ጋር ቆይታ እንድናደርግበት የፈለግነው ርዕሰ ጉዳይ ምርጫና ተማሪ እንደ ሀገር እንደ ዜጋ ተማሪ ብቻ አይደለም። በተለይም ደግሞ ዩኒቨርሲቲ ተማሪ ሆናችሁ የመምረጥ እድሜያችሁ ላይ ነው የምትገኙት። ምን ያህል ተዘጋጅታችኋል ማለት እንችላለን? በዚህ በ2018 ዓመተ ምህረት ሀገር አቀፍ የምርጫ ሂደት ይከናወናል። አሁንም ያው የካርድ መስጠት ፕሮግራሞች እየተከናወኑ እንዳለ እናውቃለን እና ከዛም አንጻር በተለይ እኛ ተማሪዎች ስንሆን ገና ተተኪ ትውልዶች ነን። ቀጣይ ላይ ይችን ሀገር የምንረከብ ነን። ማለትም አሁን የምንሰጠው ድምጽ የቀጣይ ዕጣ ፈንታችንን የምንወስንበትም ጭምር ነው እና ከዛ አንጻር ተማሪዎች ለመምረጥ ዝግጁ ነን ብዬ አስባለሁ። በእኔም በኩል ይህ ዝግጅት እየተከናወነ ይገኛል። ተፎካካሪ ፓርቲዎችም ግለሰቦችም ሀሳባቸውን ሼር እያደረጉ ነው፣ ክርክሮችም እየተደረጉ ነው። ምን ያህል ተዘጋጅታችኋል እናንተ እንደ ግለሰብ እንደ ተማሪ? ቀጣይ ሀገር ተረካቢ ነን። ከዚህ በኋላ ወጥተን ለሀገራችን ጥሩ አስተዋጽኦ ለማድረግ የዘጋጀን ነው እና ይህን ደግሞ አንደኛው ከምናሳይበት መንገድ አንደኛው ብዬ ማስበው ድምጻችንን በመስጠት ነው። የምናምንበትን ትክክለኛ ሀገሪቷን ወደ ተሻለ ሁኔታ ያሻግራል የምንለውን የፖለቲካ ፓርቲ የመምረጥ መብት አለን እና ያንን መብታችንን በመጠቀም ሀገራችን ወደ ተሻለ ነገር ለማሻገር ትልቁ ኃላፊነት እንወጣለን ብዬ አስባለሁ። በዚህ ሀገራዊ ምርጫ በባለፈው ላይ እድሜ ያልደረሰም ነበር፣ በዚህኛው ግን ለመምረጥ ዝግጁ ነኝ። በዚህኛው ምርጫ ለመምረጥ ዝግጁ ነኝ። የተለያዩ የፖለቲካ ፓርቲዎች ሀሳባቸውን በተለይ ደግሞ በሶሻል ሚዲያ አሁን ጊዜውን በመጠቀም እየገለጹ ይገኛሉ። የቴሌቪዥን መድረኮችን በማዘጋጀት የክርክር የውይይት መድረኮች ላይ ያላቸውን ርዕዮተ ዓለም እያስተዋወቁ ይገኛሉና በዛ መድረክ ላይ ያንን መድረክ በመከታተል እዚህ ባለሁበት ያላቸውን ሀሳብ ለመወሰን እንዲመቸኝ የትኛው የፖለቲካ ፓርቲ ምን አይነት ርዕዮተ ዓለም ያራምዳል፣ ምን አይነትስ ወደፊት የሀገሪቷን ዕጣ ፈንታ በምን አይነት መንገድ ሊቀርጽ ይችላል የሚለው ነገር ለመወሰን እንዲመቸኝ ያንን እያደረኩ ነው። በሰባተኛው ሀገራዊ ምርጫ ምዝገባ ላይ ነው ያለነው ሁላችንም። እንደ ተማሪ ግን አሁን እዚህ የተዘጋጀ ወይም ደግሞ የተነገረ ነገር የለም። እድሎች አልተመቻቹልንም። በጥቅሉ ግን ያው በሶሻል ሚዲያ የምናያቸው አሉ። የተለያዩ የፖለቲካ ፓርቲዎች የሚያደርጉት ያለ ፉክክር አለ። ሁሉንም እያየን ያለ። እስኪ እንደው በእግረ መንገድ ግን አንድ ሀሳብ ላንተም ላንሳና እዚህ ግቢ ውስጥ የምርጫ ጣቢያዎች ባይመቻቹ በዙሪያው ለምሳሌ ከግቢ ወጣ እንደተባለ የምርጫ ጣቢያዎች አሉ። እዛ ጋርስ እንደው ለመሳተፍ ምን ያህል ዝግጁ ነህ? ወጣ ብዬ መሳተፍ እችላለሁ፣ ግን ውጭ ላይ ለመሳተፍ እኔ በግሌ እንኳን ዝግጁ አይደለም። ከዚህ በፊት መርጠህ ታውቃለህ? ሁለት ሀሳቦች ናቸው የተነሱት እዚህ ጋር። ጥሩ ነው በነገራችን ላይ ምክንያቱም የተለያዩ ሀሳቦች እንዲነሱ እንፈልጋለን። በአንድ በኩል ተዘጋጅተናል እድሎችን ካገኘን፣ በሌላ በኩል ደግሞ ከነ ምክንያቶች አንተ ደግሞ ዝግጁ አይደለሁም ብለህናል። ለምን ምን ሊስተካከል ይገባል የሚለውን አብሮ ጠቆም እንድታደርግ እንፈልጋለን። ምክንያቱም የዚህ ፕሮግራም ዓላማም የጎደሉትን ነገሮች በጊዜ ተመቻችተው ሰው መምረጥ የሚችልበት እድሜ ላይ ከሆነ መብቱን እንዲጠቀምበት ማስቻልም ስለሆነ ለምን የሚለውን ሀሳብ አብሮ እንድታነሳልን ፈለግኩ። ኢትዮጵያ የተማሪና የከተማ ሰው ናት ወይስ ጥቅል የኢትዮጵያ ናት ወይስ ደግሞ የገጠሩ ማህበረሰብ የሁሉ ናት ብለን ስናስብ ጥያቄ ይፈጥርብናል። ስለዚህ ወደዛ ነገር ላለመሄድ ወይም ደግሞ የገጠሩ ሙሉ የኢትዮጵያን ሕዝብ ለማሳተፍ ሲባል ቅርብ የሆነ መፍትሄ ሊመጣ ይችላል። ለምርጫ አስቻይ ሁኔታዎች ሊኖሩ ይገባል። ለምርጫ አስቻይ ሁኔታዎች ሊፈጠሩ ይገባል። ያን መሆን ያለበት እንጂ ከተማ የሆነች አንዲት አካባቢ ብቻ ቢደረግ ሙሉ ምርጫ ሆነ አይባልም። ስለዚህ የሰላም ጉዳይ መፍትሄ ተሰጥቶት ወይም ደግሞ አንጻራዊ ሰላም ኖሮ ሰዎች ሁሉም ሰው መምረጥ እንዲችል የሚያስችል እድሎች ሊኖሩ ይገባል የሚል ሀሳብ ወደዚህ መውሰድ እንችላለን። አዎ እንደዛ ነው። ልክ ነህ እኮ። መልካም ወደ እህታችን እንምጣ። እስኪ ደግሞ ርዕዮተ ዓለምን ምን ያክል ትከታተላላችሁ የሚለውን ማየት ፈለኩኝ። እንግዲህ ስንመርጥ
በሚያነሱት ሀሳብ ለሀገር ይበጃል በሚሉት ሀሳብ ነው ፓርቲዎችን የምንመርጠውና እንዴት ነው የምትከታተይ? ጥሩ ጥያቄ ነው ያነሳው። የፖለቲካ ፓርቲዎች ሲመረጡ ይሄኛው ሰው እየተሻለ ነው ብለን የምንወስነው ያቀረበው አማራጭ ሀሳብ ምንድነው ነው? ከኢኮኖሚያዊ ፖሊሲዎች አንፃር፣ ከማህበራዊ ፖሊሲ አንፃር፣ ከፖለቲካዊ ፖሊሲ አንፃር፣ ከውጭ ጉዳይ አንፃር ምናልባት ወደ ስልጣን ቢመጣ ይሄ ፓርቲ ወይም ደግሞ መቀጠልም ቢችል ሀገሪቷን ወዴት ሊወስድ ይችላል የምንለው ብቸኛና ዋነኛ የምንለይበት መንገድ ርዕዮተ ዓለም ነውና የተለያዩ አይነት ርዕዮተ ዓለሞች አሉ። እስካሁን በመናቃቸው የተለያዩ አይነት ቲዮሪዎች አሉ። ግን ደግሞ አንዳንድ የፖለቲካ ፓርቲዎች ሲከታተል ርዕዮተ ዓለም የሌላቸው የፖለቲካ ፓርቲዎች አሉ። የኛ ርዕዮተ ዓለም የተሻለ የምንለውን እንከተላለን። ይሄ ነው ብለን አንወስንም። ግን ደግሞ በሂደት የምንወስነው አለ የሚሉ የፖለቲካ ፓርቲዎች አሉ። እንግዲህ እየተመለከትን ያንን የተሻለ የምንሆን መወሰን አለብን። ከፖለቲካ አንጻር፣ ከኢኮኖሚ አንጻር፣ ከስራ አጥ ቁጥር መቀነስ ከሚከተለው የፖለቲካና የኢኮኖሚ ስትራቴጂ አንጻር ምን ሊጠቅም ይችላል የምንለውን በትክክል መመልከት አለብንና ዋነኛው መንገድ ነው ብዬ አስባለሁ። ርዕዮተ ዓለም ደስ የሚለው ነገር አሁን እኛ ከቤተሰብ ራቅ ብለን ቲቪ ባናገኝ ወይም ሬዲዮ ባናገኝ ሶሻል ሚዲያ ላይ እየመጡ ነው ፖለቲካል ፓርቲዎች ይመስለኛል። እነሱም ተረድተውታል። ወጣቱ ከበፊቱ ይሄ ሜንስትሪም ሚዲያው ይልቅ ወደ ሶሻል ሚዲያው እያዘነበለ እንዳለ አብዛኛውን ማህበረሰብ እዛ ጋር ሊያገኙት እንደሚችሉ የተረዱ ይመስለኛልና ከዛ አንጻር በዛ መንገድ የፖለቲካል የፓርቲዎችን እንቅስቃሴ እከታተላለሁኝ፣ ያላቸውን አስተሳሰብ እመለከታለሁኝ። እንደውም ካርል ማርክስን ማንሳት እንችላለንና እሱ ስለ ምርጫ ሲናገር ምን ይላል? ቀጣይ 3 አመት አሊያም 5 አመት ማን እንደሚገዛ የምትወስንበት ፕሮሰስ ነው ብሎ ይገልጸዋል። እና እኛ እንደ ተማሪነታችን እንደ ወጣትነታችንም ቀጣይ 3 አመት ወይ 5 አመት የትምህርት ስርዓታችን ምን መምሰል እንደሚችል የምንወስንበት መንገድ ነው። ስንወጣ የሚኖረን የስራ እድል እንዴት ሊመቻችላል እንደሚችል የምንወስንበት መንገድ ነው። በአጠቃላይ ደግሞ ሶሻል ኮንስትራክሽኑ ወይም ደግሞ ኢኮኖሚካል አክቲቪቲዎች እንዴት ሊሄዱ እንደሚችሉ የምንወስንበት መንገድ ነውና ከዛ አንጻር ማን የተሻለ ነው የሚለውን ነገር በተቻለ መንገድ ከራሳችን ፐርስፔክቲቭ ተነስተን ለማየት እንሞክራለን። የኔም እይታ ከዛ አንጻር እየገመገምኩ ነው ብዬ አስባለሁ። ርዕዮተ ዓለምንስ እንደው ምን ያህል እየተከታተላችሁ ነው? እንግዲህ በተለይ ደግሞ ለፖለቲካል ሳይንስ ተማሪ ይሄ በደንብ የምታውቁት ሀሳብ ነው ብዬ አምናለሁ። ፖለቲካል ኢኮኖሚ የሚባለው አይዲዮሎጂ ሀገሪቱ ልትተገብረው የሚገባት ከውጭ ጉዳይ ሊሆን ይችላል፣ ከስራ አጥነትም ሊሆን ይችላል፣ ከትምህርትም ሊሆን ይችላል፣ ከማህበራዊ ኑሮም በራሱ ጋር ሊሆን ይችላልና ፖለቲካል አይዲዮሎጂያቸው ርዕዮተ ዓለማቸውን እንደው ለመለየት ጥረት እያደረጋችሁ ነው ማለት እንችላለን። እንደው እንዴት ነው የምትከታተለው? አንዳንድ ፖለቲካል ፓርቲዎች እንዳለችው በዚህ ሰዓት ላይ ቋሚ የሆነ ርዕዮተ ዓለም የለንም ወይም ደግሞ አይዲዮሎጂ አንከተልም የሚሉ አካላቶች አሉ። ያን ስናይ እንደ ወጣትነት ወይም ለመምረጥ እንደሚያስብ ሰው ሊያስደነግጠን ይችላል። ግን ደግሞ ያላቸውም ጠንከር ያሉ አስተሳሰቦችን የሚያነሱ አካላትም ስላሉ ደግሞ እነሱን ኮምፔር ማድረግ ላይ ደግሞ እኛ እየሰራ ነው እያስባለሁ። ወደ ወንድማችን እንመለስ እስኪ። ደግሞ እከታተላለሁ፣ ሁሉንም ያለው በነገራችን ላይ አሁን ላይ በተፎካካሪ ፓርቲዎች የሚናገሩትን ንግግር እሰማለሁና እውነት ለመናገር ያየሁት ትውልድን እንዲህ አድርገን እናስቀጥላለን አይደለም ያየሁት፣ አገሪቱን እንዲህ አድርገን እናወጣታለን አይደለም ያየሁት የተመለከትኩት። ያንን እየተቸ ያኛውን እየነቀፈ ለዛኛው መልስ ይመስል ነገር ነው የተመለከትኩት እኔ በቃ እንጂ ካለው ላይ ያለው ችግር ይሄ ችግር አለብህ ይሄን ችግር እንዲህ አድርገን እኛ መፍትሄ እናመጣለን አይደለም የተመለከትኩት። መፍትሄ እየጠቆሙን አይደለም ፓርቲዎቹ ነው አይደለም እየጠቆሙን አይደለም። ስለዚህ ምን እንፈልጋለን የሚለውንም አብሮ እንድታብራራለን። ጥሩ ሀሳብ ነው ያመጣው። በነገራችን ላይ እኛ አሁን ስድድቡ አይደለም የሚጠቅመን፣ አንተ ይሄን አጥፍተሃል፣ አንተ ይሄን በመች ሰርተህ አሳየህን አይነት የሚለው ሳይሆን አማራጭ የመፍትሄ አገር አሁን ካለችበት ችግር የምትወጣበትን መፍትሄ የሚያሳየን ፓርቲ ነው የምንፈልገው፣ ግለሰብ ነው የምንፈልገው ነው ሀሳብ። ምን እንዲሆን ነው የምትፈልገው ሁሉ አብሮ እንድታነሳለን ፈልጌ። በጣም ጥሩ እንዲሆን የምፈልገው እንግዲህ በማህበራዊ ህይወትም በፖለቲካውም በኢኮኖሚውም የተሻለ ሀሳብ እቅድ ያለው አጭር አይደለም ረጅም ርቀት ሀሳብ ያለው የፖለቲካ ፓርቲ እንፈልጋለን። በትንሹ የ30 አመት እቅድ ያለው የፖለቲካ ፓርቲ እንፈልጋለን። አሁን ላይ የሆነ ነገር እንደዚህ እናረጋለን አይደለም። ረዘም ያለ እቅድ ያለው የሚተች ሳይሆን የሚያስተምር ይሄ ይሆናል ይሄ ቢሆን ማስተካከል መቻል አለበት ሚል አይነት የፖለቲካ ፓርቲ እንደኔ እፈልጋለሁ። ደኔ ብቻም ሳይሆን ሁላችንም ቢሆን የውስጥ እንፋሎታችን ይሆናል ብዬ ማስበው ለሰላም፣ ለፍቅር፣ ለአንድነት የሚሰብክ የሚዘምር ለልማት የሚያነሳሳ አይነት ርዕዮተ ዓለም ነው የሚያስፈልገን። አሁን እኛ
አንተ እንደዚህ ያደርጋል አንተ እንደዚህ ያላደረክም የሚለው ነገር አገሪቱን ያዘልቃታል ብዬ አላስብም። እንደ ትዝብታችንንም አብሮ እንድናነሳው ፈልጋለሁ። ጥሩ ሀሳብ ነው ያነሳው። በነገራችን ላይ አሁንም ስድድቡ ወይም ደግሞ ይሄ ጎደሎ አለ ይሄ ምን አለ የሚለው ብቻውን አይደለም። እንዴት እንሻገር የሚል ሀሳብ ያላቸው ግለሰቦችም እንዲመጡ እንፈልጋለን፣ ሀሳባቸውም እንዲያስረዱን እንፈልጋለን ነው የሚለውና ምን ታዘባችሁ እናንተ እስካሁን ካሉ ቅስቀሳዎች እስካሁን ካያችኋቸው ተነሳችሁና ቢሆን የምትሉትን ሁሉ እንድትጠቁሙ ይፈልጋሉ። ያው ወንድም ያነሳው ሀሳብ ልክ ነው። የፖለቲካ ፓርቲዎች አብዛኛውን በተለይ ደግሞ የክርክር መድረኩ ከተመለከተ አንደኛው ለሚያነሳው ጥያቄ አንደኛው ነው የሚመልሰው። በእርግጥ ያው የተለያዩ ሀገራት ተሞክሮ ስናይ እንደዚህ ነው። የፖለቲካ ፓርቲዎች የክርክር መድረክ ከዚህ የተሻለ ሆኖ አይተን አናውቅም። ግን ደግሞ የመፍትሄ ሀሳብ ቢያቀርቡ የተሻለ ነው። ያንን ለማየት ደግሞ ምናልባት ማኒፌስቶቸውን ብንመለከት የተሻለ ይመስለኛል ብዬ አስባለሁ። ከዛ በላይ ከመድረኩ ባሻገር ማለት ነው ጠለቅ ያለ እውቀት ማግኘት የምንችለውና ስለነሱ በደንብ በዝርዝር መረዳት የምንችለው የፖለቲካ ያላቸው የፓርቲው ማኒፌስቶ በመመልከት ነው። ከዛ ውጭ ግን እኔ እንደው የተሻለ ነው ብዬ ማስበው ምናልባት በዚህኛው ምርጫ ላይ ሳካ ይችላል። በቀጣይ ሀገራዊ ምርጫ ላይ ግን ቢሆን ብዬ ማስበው የፖለቲካ ፓርቲዎች ልክ የምርጫ ሰዓት ሲደርስ ብቻ መምጣት የለባቸውም ብዬ አስባለሁ። 3 ወርና 4 ወር ሲቀረው ከያሉበት ብቅ ብለው እኛ ይህን ሀሳብ እናመጣለን ማለት የለባቸውም። ከዛ በፊት የሆነ ችግር ሲያዩ የሆነ የጎደለ ነገር እንዳለ ሲሰማቸው መናገር አለባቸው፣ አድቮኬት ማድረግ አለባቸው። በሰላማዊ መንገድ ህዝቡ መንግስት እንዲጠይቅ ማድረግ አለባቸው። ለእነሱም የተሻለ ህዝቡ ላይም አመኔታ መፍጠር ይችላሉ። ሰውም አምኗቸው ሌጂትሜት ሆነው ለቀጣዩ ምርጫ መወዳደር እንዲችሉ ያስችላቸዋል ብዬ አስባለሁ። የሶሻል ሚዲያ ላይ ምናምን ስንታዘብ ደግሞ አንዳንድ ጊዜ የራሱን ፖለቲካ ፓርቲ የሚያስተዋውቀው በሌላው ድክመት እየሆነ ነው። ይህ ማለት ነገር ግን እንደዛ መሆን አልነበረበትም። መሆን የነበረበት በተቃራኒው የራስን በዛ ድክመት ቦታ ሊያረጉ የሚችሉትን ነገር በማሳየት ከዛ ደግሞ ያው ልትነቅፍ ትችላለህ። ይሄ በጣም ዲሞክራት ናት በምንላት አሜሪካ ውስጥም ይታያል እኮ ዶናልድ ትራምፕ ማጋን ሲያስተዋውቅ ጎን ለጎን ግን ተፎካካሪዎችን ሂላሪን እየሰደበ ነው። ይሄ የሚጠበቅ ነገር ነው። ነገር ግን ደግሞ ሌላውን ስትሰድብ የራስህን ነገር ደግሞ አተመሆን የለበትም። የራስህን ጠንካራ ህዝብ ሊቀበለው የሚችለውን ሀሳብ ደግሞ በዛው ልክ አድቮኬት ማድረግ ያስፈልጋል ብዬ አምናለሁ። እንደ ተማሪ ደግሞ የሚመረጥ ፓርቲ ሀገሪቱን የሚያስተዳድር ፓርቲ ትምህርት ላይ ምን እንዲሰራ ትፈልጋላችሁ? ለተማሪነት ስለሆነ ልናዳላ ነው አሁን ወደ ራሳችን። ምክንያቱም ትምህርትም አንድ ዘርፍ ስለሆነ ሀገር ተከስርበታለችም ታተርፍበታለችም። ጥሩ ከተሰራ እናድግበታለን። ደግሞ እስካሁን በመጣንበት መንገድ የምንቀጥል ከሆነ ደግሞ ገደል ነው የምናስገባ ሀገርና ምን እንዲሰራ እንፈልጋለን? በእውቀት ነው ሀገር የምትመራ በመሰሌና በደሳሌ አይሆንም። በዛ ሂደት ሂደን ስነድ ነው ሀገር ወዳልሆነ የምትገባና የተመሰረተ ስር የሰደደ እውቀት ያስፈልጋል። ያ የሚሆነው ደግሞ ትምህርት ቤቶች ላይ ነው የሚሰራው፣ ታች ትውልድ ላይ ነው የሚሰራና እንደ ተማሪ አሁን ላይ ያፈታተን ስርዓቱ ብቻ ነው የተቀየረ ብዬ ነው የማስበው። በእኔ ያረዳድ መማር ማስተማሩ ከታች ከኬጂ ጀምሮ እስከ መጨረሻው የትምህርት ደረጃ ድረስ ያ የነበረው ነው የነበርንበት የመማር ማስተማር ነው። ያፈታተን ስርዓቱን የተቀየረ እሱም 12ኛ ክፍል ላይ ብቻ ነው። እሱም 12ኛ ክፍል ላይ ብቻ ነው። ስለዚህ የፈተና ስርዓት ቅየራ ብቻ ሳይሆን የመማር ማስተማሩ ይሄ የመጣንበት የመማር ማስተማር ዘመናዊ ትምህርት እንግዲህ ከ100 ዓመት በላይ የሆነው ነው። ስለዚህ አገሪቱን ይሄ መማር ማስተማሩ የት ላይ አድርሷታል ተብሎ መጠናት መቻል አለበት። ይሄ መማር ማስተማር አሁን ካለችበት ሁኔታ ከፍ ሊያደርጋት መቻል አለበት። ስለዚህ 100 ዓመት የቆየ ነው መማር ማስተማር ተሻሽሎ ፈተና ያፈታተን ስርዓቱ ብቻ አይደለም መቀየር ያለበት። ትምህርቱ ራሱ ለምንድን ነው ለውጥ ያላመጣው? ተማሪው እውነት አልገባው ብሎ ነው ወይስ ትምህርቱ ራሱ ለተማሪ የሚሆን አይደለም አገርን መለወጥ የሚችል አይነት አይደለም የሚለው ነገር ላይ እንዲሰሩ ፈልጋለሁ። ሆኔ በቃ ይህ ትውልድ የሚሄድ ነው። እኛ እንግዲህ እየወጣን ነው፣ እንግዲህ ዲግሪ ያዝን እያልን ነው። ቀጣይም ሌሎች የሚመጡ አሉ። መሰራት መቻል አለበት። ወደቅ አለፈ አይደለም። ተማሪው እንዴት እናሳውቀው እንዴት እናሲዘው የሚለው ነገር ላይ መሰራት መቻል አለበት ሚሊዮን ያቋም አለ። እነዚህ ፖለቲካ ፓርቲዎች ትምህርት ላይ በቃ ትልቁ አገሪቱን ይሄ ወጣት ነው አይደለ? አሁን ላይ በቃ በየትኛው ወድቆን ብለው ወደ ትግል በለው ወደ ጦርነት ወደ ተስፋ ቆረጥነት ወደ ስደት እየተደረገ ያለ እኮ ከ18 እስከ 31 32 እድሜ ክልል ያለ ነው። ይሄ ደግሞ የተማረ ወጣት ነው የነበረ በስም ነው። በነገር ላይ በተግባር ስናየው የለማ። ምክንያቱም የሀገሪቱ ኢኮኖሚ እንዳንል
ተፈጥሮ ውብነ አገሪቱ እኮ አንድ የአግሪካልቸር ተማሪ ወጥቶ እኮ ምንም አይሰራ። ኢትዮጵያ ምድር ለምለም እያልን ግን የሚሰራው ነገር የለም። ለምንድን ነው የማይሰራው? የልጁ እውቀት ማነስ ነው ወይስ የትምህርት ስርዓቱ? ይህ መጠናት መቻል አለበት። ወደፊቱ ራቅ ተደርጎ አገሪቱ እንድትድን ከተፈለገ እዚህ ትውልድ ላይ መሰራት መቻል አለበት የሚል እምነት አለኝ። የሚመጣው ፓርቲ እያለ ነው። እሺ እንግዲህ የእሱን እንደ ተጨማሪ ምናልባት የእናንተን ምልከታ የምትጨምሩበት ሳይደገሙ እንደው እዚህ ላይ ቢሰሩ የምትሉትን ትምህርት ላይ ምክንያቱም አስቀድመን እንዳነሳ ነው ፕሮግራሙ የትምህርት ነው። ከዛ በላይ ደግሞ ትምህርት ለሀገር ይጠቅማል የሚለውን ሁላችንም የምንስማማበት ነው። ትውልድ ብቻ አይደለም የሚከስረው ሀገርንም ነው ጨምረን ወደ ኋላ የምናዘገየውና ከዛ አንጻር ነው እንግዲህ ይህንን ሀሳብ እያነሳን ያለ ነው። አሁንም ሲመጡ ስለ ትምህርት ምን ሊሰሩ ይገባል የሚለውን ከሱ ሀሳብ ተጨማሪ። እሺ አመሰግናለሁ። ጥሩ ጥያቄ ነው። ያው ትምህርት ልክ እንዳልከው የሀገር መሰረት ነው። ብዙ ሰዎች ሀገርን በቀጣይነት የሚረከቡና ሊያስተዳድሩ ሊመሩ የሚችሉ ሰዎች የሚወጡበት መንገድ ነው፣ ፕሮሰስ ነው ትምህርት። ስለዚህ ይህንን ሲስተም በደንብ አድርገን ማጠናከር አለብን ብዬ አስባለሁ። ከዚህ በፊት ኢትዮጵያ በተደጋጋሚ የትምህርት ካሪኩለሙ ሪቫይዝ ተደርጓል በተለያዩ መንግስታት ማለት ነው። ግን ደግሞ እስካሁን የሚጠበቀውን ያክል ውጤት እያመጣ አይደለም። በተለይ ደግሞ ወጣቱ ከዚህ ከዩኒቨርሲቲ ከተመረቀ በኋላ ላይ ማስተርስም ዲግሪም ከያዘ በኋላ ላይ ወደ ስራ ዓለም ሲገባ ይሄን ያክል ይሄ ነው የሚባል የሚታይ ለውጥ እያመጣ አይደለም። ከሀገሪቷም ኢኮኖሚ አንጻር ከብዙ መንገዶች አንጻር ስንገመግበው ማለት ነው። ስለዚህ ምናልባት በቀጣይ የሚመጡ ፓርቲዎች እንደ ቢያስቡበት ብዬ የማስበው ትምህርትን አንደኛ ኮንቴክስቹዋላይዝ ማድረግ አለብን። ከሀገራችን ቫልዩ ጋር ከሀገራችን ኖርም ጋር ከሀገራችን እሴት ጋር የሚያያዝ ማድረግ አለብን። አብዛኛው የትምህርት ስርዓታችን ከውጭ ሀገር የተቀዳ ነው ሁላችንም እንደምናውቀውና ያንን ያው ጥሩ ነው። በጎ ነገርን ከሰዎች አይቶ መኮረጅ ጥሩ ነገር ነው። ግን ደግሞ ወደ ራሳችን ስናመጣው ግን የራሳችንን ሕዝብ በሚመስል መልኩ ማምጣት አለብን ብዬ አስባለሁ። የኛን ሀገር ታሪክ የኛን ሀገር ባህልና የሕዝብ እሴት በሚመጥን መልኩ ትምህርቱን መቀረጽ አለበት። ቲዮሪ ላይ ብቻ ሳይሆን ተግባር ተኮር የሆነ ትምህርት ሊሰጥ ይገባል። ምናልባት ቀጣይ ሲመጡ ወደ ካሪኩለም ሪቪዥን ቢገቡና ይህን ነገሮችን ቢያስተካክሉ የተሻለ ነው ብዬ አስባለሁ። እንደ አንድ ዘርፍ ብቻ ሳይሆን እንደ ወሳኝ ዘርፍም ጭምር ነው የምመለከተው። ምክንያቱም ይሄ የትኛውም ተቋማት ወይም ሀገር ልትመራ የምትችለው በመሪ ነው። መሪ ደግሞ ሊያድግ ወይም ደግሞ በደንብ አስተሳሰቡን ሊያሰፋ የሚችለው እስካለው ራዕይ ድረስ ነው። ራዕዩ ደግሞ ሊለጠጥ የሚችለው በእውቀቱ ልክ ነው። ከዛ አንጻር ትምህርት በጣም ወሳኝ ዘርፍ ነው ብዬ አስባለሁ። እንዲሁ ኮምፔር ለማድረግ ያህል እንኳን ብዙ ጊዜ ስንመለከት አፍሪካውያን በድህነት ውስጥ ነን። ይሄ ሳውዙ ግሎባል ሳውዝ የሚባለው ፓርት ማለት ነው። በዛኛው ሳይድ እና ኤዥያ ምናምን ይሄ ሳውዙ ክፍል በተለይ በጣም በድህነቱ ስለመዝጋቱ በጣም የሚጠየቀው ኮሎኒያሊዝም ነው፣ በቀኝ መገዛቱ ነው ይባላል። ነገር ግን ምስራቃውያኑም በብዛት በቀኝ ተገዝተዋል። እኩል በ1950ዎቹ አካባቢ ድፍን አፍሪካ እንዲሁም ኤዥያ ከቀኝ ግዛት ነጻ ሆነ። ከዛ ግን በአጭር አመታት ውስጥ ስንመለከተው በ60 በ70 አመታት ውስጥ የገዟቸውን ሀገሮች ጎንበስ ብለው እስኪመለከቱ ድረስ እነሱ አደጉ። እኛ አሁን እምታችንን ለምን የሚለውን ነገር ስንመለከት ኳሊቲ ኤዱኬሽን ላይ ስለሰሩ ይመስለኛል። እኔ እንደምታዘበው ኳሊቲ ኤዱኬሽን ምንም ነገር መቀየር ይችላል። በደንብ የምታስተምረው ከሆነ ከቲዮሪ አልፈ ፕራክቲካል ላይ የምትገባ ከሆነ ኢኖቬሽን ይስፋፋል። ኢኖቬሽን ደግሞ አሁን ስናየው ይሄ በፒራሚዱ ከፍ ያሉት ሀገራቶች የሚጠቀሙበት ነው። ኢንዱስትሪ ላይ ቴክኖሎጂ ላይ የሚሰሩት ማለት ነው። ያንን እያበረታታ ነው ማለት ነው። በደንብ ትምህርት ስርዓቱ ላይ ሰራ ማለት ይሄ ቲዮሪውን ብቻ የያዙ ኢኮኖሚስቶች ሳይሆን ኢኮኖሚውን በስርዓት መዘወር የሚችሉ ምሁራንን ታፈራለ ማለት ነው። ከዛ አንጻር ትምህርት እንደ ቀልል ሊታይ ይገባል ብዬ አላስብም እና ከዛ አንጻር እንደተባለው ይሄ ቲዮሪ ተኮር ከሆነው ትምህርት ይልቅ በደንብ ወደ ፕራክቲካሉ ያዘነበለ ምናልባትም ቀጣይ የሚመጡት የፖለቲካል ፓርቲዎች ካሪኩለም ሪቫይዝ የሚያደርጉ ከሆነ ይህንን ቢያደርጉ ትላለኝ። ሪቫይዝ ሲደረግ ደግሞ ፕራክቲካል መሆኑ ብቻ ሳይሆን ሀገራዊ ኮንቴክስትንም ማካተት አለበት ብዬ አስባለሁ። እንደኛ 1900 አካባቢ እንዳልከው ትምህርት ዘመናዊ ትምህርት ወደ ኢትዮጵያ ሲገባ የሌላውን እውቀት ያዝን፣ ነገር ግን የራሳችን ለቀን ነው የሆነው። ያ መሆን የለበትም። የራስ እውቀትም እንደ ሰፖርቲቭ መታየት አለበት ማለት ነው። ያንን አካተን ብንሄድ ያው እንደ ለሀገርም እድገት ወሳኝ ነው ብዬ ስለማስብ ትምህርት ላይ ከፍተኛ ትኩረት እንዲሰጠው ፈልጋለሁ። ከተማሪ ደግሞ ወደ ወጣት አሁን ወደ ተመራቂ እየመጣ ነው። እንግዲህ ሁለታችሁ ተመራቂዎች ናችሁ። ወንድማችን 1 አመት ይቀረዋል። ከስራ እድል አንጻርም ደግሞ እንደው ምን ቢሰራ ትፈልጋላችሁ? ለወንድማችን እስኪ። እንደኔ የምፈልገው
ዝሮ አሁን ላይ ያለበት ሁኔታ ዛሬ ደርሶ ያስተካክሏል ብዬ አላስብም። መሰረት ግን መጣል ይቻላል። ስለዚህ አንድ የፖለቲካ ፓርቲ ትልቁ ነገር ተማሪ ወጥቶ እንዳይንገላታ ወይም ደግሞ ተስፋ ቆርጦ ሌላ ነገር እንዳይሰራ አሁን እዚህ ላይ እየነገርኩ ያለሁት ማለት ነው። ተስፋ ቆርጦ ተማሪውን በመፍራት አይደለም፣ በመስራት እንዲሰራ በማድረግ ነው። ያን ተማሪ ኃይሉን መጠቀም ነው። የስራ እድልን አዲስ ለሚመረቁም ከዛ በኋላ ላሉት ወጣቶች ምን ማድረግ አለባቸው የሚለውን ጥያቄ እንደው ሳልመልስ ባላልፈው ደስ ስለሚለኝ ነው። ያው ምክንያቱም ይመለከተናል ቀጣይኛው ወደዛው ስለሆነ በደንብ ይመለከተናል ብዬ አስባለሁ። እና ብዙ ነገሮችን እያየው ነበረ። የፖለቲካ ክርክራቸው ላይ ማኒፌስቶቸው ላይ በደንብ በስፋት ገልጸውታል። ይሄንን የስራ ቁጥርን ከመቀነስ አንጻር ምን እንደሚሰሩ ምን እንዳቀዱ ምናምን ነገር ግን ደግሞ እነዛ እቅዶች ወደ መሬት ላይ የሚወርዱ እቅዶች መሆን አለባቸው። ተጨባጭ የሆኑ እቅዶች መሆን አለባቸው። አንዳንድ ጊዜ ፖሊሲዎች እኮ ልክ ፖሊሲ ሆነው ስናያቸው ወረቀት ላይ ጥሩ ሊሆኑ ይችላሉ። ጥሩ ናቸው፣ ሲታዩ በጣም ተስፋ ሰጪ ናቸው። ግን ደግሞ ወደ መሬት ሲወርዱ ነው ብዙ ጊዜ ችግሩ የሚፈጠረውና አፈጻጸም ላይ ትልቅ ችግር አለ ብዬ አስባለሁ። ያው የኢትዮጵያ አብዛኛው ከግማሽ በላይ የሚሆነው ክፍል ወጣት ነው፣ የተማረ ወጣት ነው አብዛኛው ማለት ነው። እንዲሁም ደግሞ የመስራት እድሜ ላይ ያለ ጉልበት ያለው አቅም ያለው ወጣት ነውና ይሄንን ወጣት ወደ ያለውን ጉልበት ወደ ገንዘብ ከመቀየር አንጻር ምክንያቱም በጣም ትልቅ ኢምፓክት ስላለው ኢኮኖሚያችን ላይ ያንን ከመቀየር አንጻር ምን እያሰቡ ነው? በደንብ በስፋት ማስፈር አለባቸው። የስራ እድልን በተመለከተ የፖለቲካል ፓርቲዎች ሊይዙት የሚገባውን አቋም ሊይዙልን ልበል። ያው አብዛኛው ወጣቶች ስለሆነን ማለት ነው። ለራስ ነው እኮ ከራስ ይጀምራል ሁሉም ነገር። እውነት ነው። መጀመሪያ ይሄ ብዙ ጊዜ አሁን በዚህኛውም የመንግስት አስተዳደሩ ሲባሉ የነበሩ ነገሮች አሉ። ለወጣቱ የስራ እድል ከመፍጠር አንጻር የስራና የስራ ክህሎት ሚኒስቴር ተቋቁሟል። አሁን ያም አንድ ምርታ ነው። ነገር ግን ደግሞ መበረታታት አለበት። በቂ ነው ማለት አይደለም፣ ሀገራችን ውስጥ ካለው የስራ አጥነት ቁጥር አንጻር ማለት ነው። ከዛ ባለፈ ደግሞ ሲባሉ የነበሩ ፖሊሲዎች አሉ እና ይሄ ካፒታል ማርኬት ከፍተኛ የስራ አጥ ቁጥርን ይቀንሳል ብዬ አስባለሁ። ምክንያቱም ያ ወጣት የያዘው የሀሳብ ሀብት ለሱ ብቻ የሚበጅ ላይሆን ይችላል። ምናልባት ተቋቁሞ 2000 3000 ሰራተኞችን የሚያስቀጥር ሀሳብ ይዞ ይሆናል ቁጭ ያለውና ከዛ አንጻር እነዚህ ፖሊሲዎች ቢበረታቱ ላለሁኝ። ከእርዳታ ብቻ ሳይሆን የስራ ዘርፍ ማስመጣት መቻል አለበት። የስራ ዘርፍ አለ አይደል? እንግዲህ አንድ ሰው እኔ በተመረኩበት ለምሳሌ በቋንቋና ስነ ጽሁፍ ነገ በሚዲያው ዘርፍ ወይም ነገ ጋዜጠኛም አልሆን ቅጥር ላይ ኖር ይችላል። ሌሎች ተጓዳኝ ስራዎችን ማመቻቸት ይቻላል። እነዚህ ስራዎችን እስከሚመቻች ወይም ደግሞ እስከሚደላደል ድረስ አንድ የፖለቲካ ፓርቲ ወይም ደግሞ ስልጣን የያዘው አካል ትውልዱ አልባሌ ቦታ እንዳይሄድ አልባሌ ስራ እንዳይሰራ ማመቻቸት መቻል አለበት። ስራ ሰው ሲመርጥ በስሜት ነው መምረጥ ያለበት ወይስ ደግሞ በስሌት ነው ሊመርጥ የሚገባ? ስሜቱን ነው ሊከተል የሚገባው ወይስ ደግሞ አስልቶ ይዟቸው ከሚመጡ ነገሮች ተነስቶ ወይስ እንትና ነው ወደዋለሁ እንትና የኔ ሰፈር ነው እንትና እንዲህ ነው ከሚል አንጻር ነው? እንዴት ነው መሆን ያለበት? እንደ ፖለቲካል ሳይንስ ተማሪ ደግሞ በተለይ ለእናንተ ይሄ ሀሳብ የቀረበ ይመስለኛል። እንዴት ነው ሰው መምረጥ ያለበት? በስሌት ወይስ በስሜት? መራጩ ህዝብ ላይ ስለሆነ ይሄ የመምረጥና ቀጣዩን መንግስት የመወሰን ትልቅ አቅም ያለው አቅም ያለው እሱ ስለሆነ ሲመርጡ ከስሜት ይልቅ ስሌትን መከተል አለባቸው ብዬ አስባለሁ። ምክንያቱም ይሄም የሚወስኑት የእነሱን ብቻ ሳይሆን የቤተሰቦቻቸውን የሀገሪቷንም መጻኢ ዕድል ነው። ስለዚህ ከዛ በላይ በደንብ አድርገው አመዛዝ ነው ልክ ቅድም እንደተናገርኩት ማኒፌስቶቸውን ተመልክተው ካላቸው የምርጫ ክርክር ባሻገር የፖለቲካ ማኒፌስቶቸውን ፖሊሲያቸውን ምን ሊያመጡ ይችላሉ፣ ወደፊት ምን ቃል ገቡ፣ ይሄን ቃል ያገቡትን ነገርስ በምን ያክል መጠን ተፈጻሚነት ሊኖረው ይችላል የሚለውን ነገር አይተው ስሌት በተሞላበት መንገድ በደንብ አስበውና አስተውለው ሊወስኑ የሚገቡት ትልቁ ውሳኔ ነው ይሄ። ምክንያቱም ቀጣዩን 5 ዓመት የህይወታቸውን 5 ዓመት የሚወስን ትልቅ ውሳኔ እስከሆነ ድረስ በደንብ አድርገው አስበውና ከስሜት ከሰፈር ከሰው ጋር ካላቸው ፐርሰናል ግንኙነት ወጥተው ፓርቲውን ያቀረበውን ሀሳብ ላይ ብቻ ትኩረት አድርገው መምረጥ አለባቸው ብዬ አስባለሁ። ስሜታዊነት በፍጹም መሆን አለበት ብዬ አላስብም። እንደውም ምናልባት ለሪሰርች የሚቀርበ ነገር ስለሆነ ሀሳብ ልስጥበት። በእንትን ላይ በስርዓቶች ላይ ዲሞክራሲና ሜሪቶክራሲ የሚባሉ ሁለት አስተሳሰቦች አሉ። ዲሞክራሲ
ያው የብዙሃን ድምጽ ነው። አብላጫው ድምጽ የመረጠው አካል ይገዛል ነው። ሜሪቶክራሲ ደግሞ አብላጫው ድምጽ ቢመርጠውም ባይመርጠውም አቅም ያለው አካል ብቻ ይገዛል ነው። ምናልባት ይህን አስተሳሰብ እነ ቻይና፣ ሲንጋፖር የመሳሰሉ ሀገራቶች ይጠቀሙበታል እና የኛ ሀገርን ስርዓት ስመለከተው ዲሞክራሲያዊ ስርዓት ነው ያለው። የአብላጫው ድምጽ ይግዛ ነው የሚለው። ከዛ አንጻር ምን እፈራለሁ የአብላጫው ድምጽ ሲገዛ ወይም ደግሞ አብላጫው ሰው ድምጽ በሚሰጥበት ሰዓት ስሜታዊነት ላይ ካዘነበለ ወገንተኝነት ላይ ትኩረት ካደረገ ሜሪት ያለው ወይም አቅም ያለው አካል ሊያመልጠንና ሌላኛው አካል በስሜት የተመረጠው ብቻ አሸናፊ ሆኖ ሊገዛ ይችላል ማለት ነው እና ይሄን ሀሳብ አስታርቀን መሄድ ያለብን ይመስለኛል። ሜሪት ያለውን መምረጥ አለብን። ነገር ግን ደግሞ ዲሞክራሲያዊ በሆነ መንገድ ተግባራዊ ማድረግ አለብን ብዬ አስባለሁ ማለት ነው። በስሜት ከተነዳ ሰው ለምሳሌ አንዳንድ ጊዜ አብላጫው ድምጽ ሀቅ ይሆናል ማለት አይደለም። ክርስቶስ ጥፋተኛ ሆኖ አይደለም የተሰቀለው በአብላጫ ድምጽ ማለት ነው። አብላጫ ድምጽ እውነት ነው ማለት አይደለም። ይህ አብላጫ ድምጽ ምንድነው? ከስሜት የመነጨ ነው። ኋላ ሊጸጸቱበት ኋላ አንተ ሊሉበት ማለት ነው። ስለዚህ በስሌት ነው ማንኛውም ማህበረሰብ ምርጫ የሚመርጥ ተማሪ ይሁን የኢትዮጵያ ብቻ ካርድ የሚወስድ ሰው በስሌት መሆን መቻል አለበት መምረጥ ያለበት። ብዙ ህዝብ ለመምረጥ ወደ ኋላ እያፈገፈገ ያለው ወይም ደግሞ እድሉ ያልተመቻቸለት ከሰላም ማጣት የተነሳ ነው። ስንመለከተው የክልላችንን ሁኔታ የምናውቀው ነው። በሌሎችም ክልላቶች ወደ ቤንሻንጉል ወደ ምዕራቡ ክፍል ስንሄድ ወደ ኦሮሚያ ውስጥም ስንመለከት ብዙ ክፍል በሰላም ማጣት ምክንያት ያዝ ያለበት ቦታ አለና ያ ነገር ቢበጅ ህዝቡም በነጻነት ሀሳቡን መግለጽ የሚችልበት እድል ይኖራል ብዬ አምናለሁ። ከዛው አንጻር እንቅስቃሴዎች ክፍት ይሆናሉ ማለት ነው። ሰላም አለ ማለት እርስ በርስ መገበያየት ይኖራል። ይህ በራሱ ኢኮኖሚውን ያሳድገዋል፣ የስራ እድልንም ይፈጥራል ብዬ አስባለሁ። ተማሪና ምርጫ ብለን ርዕሰ ጉዳይ ያነሳ ነው ያለ ምክንያት አይደለም። ዛሬ ተማሪ ብትሆኑም ነገ ደግሞ ተመረቃችሁ ትወጣላችሁ። ስለ ስራ እድል ፈጠራም ብዙ ሀሳቦች እናነሳለን። እንደ ሀገርም ሰው ሲመርጥ በራሱ ምንድነው ሊያደርግ የሚገባው የሚለውንም ሀሳብ ከፖለቲካል ሳይንስም አንጻር ከግል ምልከታም ተነስታችሁ ብዙ ሀሳቦችን ያጋራችሁ በጣም ነው አመሰግነው። ታንኪዩ። ውድ ተመልካቾቻችን አስኳላችንን ነው እየተከታተላችሁ የነበረው። ምርጫና ተማሪ የሚል ርዕሰ ጉዳይ አንስተን ከባህር ዳር ዩኒቨርሲቲ ተማሪዎች ጋር ያደረግነው ቆይታ ይህንን ይመስል ነበር። ሳምንት በሌሎቹ መሰናዶዎች እንጠብቃችኋለን። ጤና ይስጥልን።